በዚህ ሰሞን ምን አዲስ ነገር መጥቶ ነው ይሄ ሁሉ ካምፔይን ዘመቻ የተጀመረው ሲባል ምንም ለየት ያለ ነገር በዚህ ሰሞን አልመጣም። ግን ለአመታት የቆየው ፕሮጀክት አሁን ተግባራዊ እንዲደረግ በበላይ አካል ተወስኗል ማለት ነው። አሁን ሶሻል ሚዲያዋን የተቆጣጠረችው አንደበቷን መቆጣጠር የማትችል ልጅ ለምን ተመርጣ ፊት ለፊት መጣች? ለብዙ ሰዎች እሷ የፕሮጀክት መሪ ሊመስላቸው ይችላል። አይደለችም። እሷን ፕሮፋይል ብታነቡ እሷ የምትገለጽባቸው በጀንደር ኢኳሊቲ ላይ ትሰራለች፣ በፓወር በሶሻል ኖርም እና ኤልጂቢቲኪው መብት ላይ ነው የምትሰራው። ባለፈው ኤለን ማስክ እንዳጋለጠው ለኡጋንዳ ብቻ ከምናምን ሚሊዮን ዶላር በላይ የሰጠ ነው። በተለያዩ አፍሪካ ሀገራት ለጌይ ሙቭመንት የሚሰጥበት ጊዜ ነው። ድንገት አንድ ሴት ሚዲያ ላይ ወጣ ስለተሳደበች ስላወራች የመጣ ጉዳይ አይደለም። ከቢያንስ ከ2019 ጀምሮ እንግዲህ አስቡት 7 ዓመት ምናምን የተሰራበት ፕሮጀክት ነው። ይሄ ከተሰመረበት አሁን እየመጣ ያለው ነገር ፊት ለፊት እኛ እንድንጨቃጨቅ የሚፈልጉት ነገር ሪሰርች ተሰርቶበት ነው። የኢትዮጵያን ኮሚኒቲ ህዝብ ባህል አጥንተውታል። እነሱ ናቸው አልጋ ላይ ተኝተው ሲሰዳደቡ ምናምን ነው የምናያቸው። ይሄ ሁሉ ፕሮግራምድ ነው፣ ዲዛይን የተደረገ ነው። አንተን ለማለት ሳይሆን አንደርስታንድ ማለት ነው። ሆልድ ኦን እንኳን የሴታዊት ሙቭመንት በግብረ ሰዶም ውስጥ ያሉት ይቅርና ፈረንጆቹ ሲመጡ እነዚህ ሰዎች የግብረ ሰዶም እንደሚሰሩ ያውቁ ነበረ ወይ ብለሽ ጠይቃቸው። አዎ እናቅ ነበረ፣ እንደሚያስፋፉ በዚህ ላይ እናቅ ነበረ። ግን እህቴ ምን መሰለች ችግር እኮ የለው ካሉ ጥያቄሽ ትክክል ነው። ግን መተው እንደው አባቶቻችን እንነጋገር ይባላል በሳይድ እነዚህ ኦርቶዶክሳውያን ደፋሮች ናቸው ይደፍራሉ እየተባለ እየተነገረ ቤተክርስቲያን ሳይሆን ያልኩት የተሳተፉት ሰዎችን ያልኩት። who are you to give that እንትን ቤተክርስቲያን ብቻ ያሉ ሰዎች አሉ የተሳተፉት። ቅድም እንዳልኩ ከሙስሊምም አሉ የሁሉም የሃይማኖት አባቶች ወርጃለሽ ማለት ነው። ያው እዚህ ፎቶ ላይ የምታዩት በድሬዳዋ ከተማ ተደፍራ የተገደለችው የኔ ልጅ ናት። በአምላክ ትባላለች። ፎቶ ላይ የምታዩት። እሺ አመሰግናለሁ ዳዊት። ሁላችሁም በዚህ ቤት ታላቁን የወቅቱን ታላቅ የራስ ምታት ህመም የሆነውን የሀገራችንን ጉዳይ ብሎም በዓለም አቀፍ ሁላችንንም ያቆሰለውን ታሪክ እየነካችሁት እየዘመታችሁበት ያላችሁትና ያው እዚህ ፎቶ ላይ የምታዩት በድሬዳዋ ከተማ ተደፍራ የተገደለችው የኔ ልጅ ናት። በአምላክ ትባላለች። ፎቶ ላይ የምታዩት ለመግባት 3 ቀን ፈጅቶብኛል። እዚህ ቤት ላነሳ የፈለግኩት ነገር ስላለ ነው እዚህ ቤት ደጋግሜ ከታች ቁጥር ስጽፍ የነበረው ትላንትና ማታም ባለፈውም ስቲል እስካሁን ድረስ ባለፉት 4 ዓመታት በዚህ ዙሪያ ላይ እንግዲህ ምን አይነት እንደነበሩ ለእናንተ ማስረዳት አልፈልግም። ምክንያቱም በተለያዩ ሚዲያዎች ሲዘገብን የነበረው በኢትዮጵያ ሚዲያዎች ብሎም በአባይ ቲቪ በቅርብ ጊዜ ዶኩመንተሪ ተዘጋጅቶበት ትልቅ ዶኩመንተሪ በ4 ክፍል የተከፈለ ሲተላለፍ እንደነበረ በልጄ መደፈር፣ መገደል፣ ጥቃት፣ ህይወት ዙሪያ ላነሳ የፈለግኩት ፖይንት ምንድነው? ጉዳዩ አሁን የጾታ ጉዳይ ብቻ አይደለም። አንዳንድ ጊዜ ወንዶችም ባለመሰማታችን ባለመደመጣችን እየደረሰ ያለው ጉዳት ከፍተኛ ነው። ምክንያቱም እኔ በወቅቱ ልጄ ከመሞቷ በፊት እየደረሰ የነበረውን ጥቃትና በደል እየተናገርኩኝ ነው። አድማጭ አጥቼ ልጄን ህይወት ያጣሁት ምክንያቱም እኔ ወንድ ስለነበርኩ ነው። አሁን ከቅርብ ጊዜ ወዲህ አበልጦ እየተሰማ ያለው ወንዶች ያለመሰማትም ጉዳይ እየተከሰተ ነው ያለው። ምክንያቱም ሴት ናት፣ እናት ናት። ሴት በዚህ ልክ በደልን ልትበድል አትችልም፣ ልታጠፋ አትችልም፣ ልታደርግ አትችልም የሚለው እሳቤ ጎልቶ ያለ ለሴትም ካለን ክብር የተነሳ ለእናትነትም ካለን ክብር የተነሳ ከዚህ ሁሉ አንግል በተጨባጭ የነበረውን ጉዳይ ለማሳመን በፍርድ ሂደት ረገድ ውሳኔ ለማሰጠት የሄድኩበት ርቀት ፈታኝ ነበረ። ምክንያቱም እኔ ወንድ ነኝ። በእኔ በኩል ይቀርቡ የነበሩ ጉዳዮች በአምላክ ከተገደለችና ህይወቷ ካለፈ በኋላ ነበረ። ቀድሜ የተናገርኩት ጉዳይ ሚዛን የደፋው። ስለዚህ አሁን በደሎች የማይሰሙ ወንዶችም ጭምር ሰለባ ሆነዋል። ምክንያቱም ልጄ ህይወቷ አልፎ እኔ የቁም ሬሳ ነኝ። አሁን አየህ፣
የቁም ሬሳ ነኝ። አንድ ልጄን ማዳን አገር ማዳን ነበረ። አንድ ልጄን ማዳን ቀጣይ እናትን ማዳን ነበረ። አንድ ልጄን ማዳን ቀጣይ የሚደፈሩና የሚጠቁ ሴቶችን ከሚያስጥለው የዘር ሐረግ አንዷ ነበረች። ስለዚህ ወንዶች እየተገፉ በሄዱ ቁጥር ህመሙ እየባሰ ችግሩ እየጎላ ነው የሚሄደው። ስለ ቤተ ክርስቲያን ላንሳ። ከልጄ ሞት በኋላ ባለፉት 3 ዓመታት ከቤተ ክርስቲያን ጋር በመቀናጀት በየዓመቱ የልጄን መታሰቢያ ፕሮግራም ምክንያት በማድረግ በቤተ ክርስቲያን የግንዛቤ ማስጨበጫ ፕሮግራሞችን በየዓመቱ እናካሂዳለን። ከተለመደው የተስካርና የዝክር ፕሮግራም ወጣ አድርገን በቤተ ክርስቲያን ጉባኤዎችን በማዘጋጀት በዚህ ጉዳይ ግንዛቤ ለማስጨበጥ እንሞክራለን። ይሄ ቤተ ክርስቲያን እየተወጣችው ካለው አንዱ የቤት ስራ ትልቁን አጀንዳ እንደ ድሬዳዋ ከተማ ይታወቃል። ብሎም በአደባባይ ብሎም በተለያዩ መድረኮች ላይ ድርጊቶችን ከሴቶች ጎን ቆመን የራሳችን ጉዳይ መነሻ ቢሆንንም አሁን ግን ልጄ ካለፈች በኋላ አልፋለች ብዬ አይደለም የቆምኩት እና የትሰማ ጥያቄ እንሰማ የሚሉ አባቶችም ድምፅ ሊካተትበት ይገባል። በሕግ ረገድ ባለው ጉዳይ ላይ ያለውን ክፍተት ለመሸፈን የሚያመላክት ንቅናቄ ግን እጅግ 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 በጣም ኋላ ቀርና አዝጋሚ ብዙ ሊሰራበት የሚገባ ነው። እሱን ሳትነኩ እንድታልፉ ስለማልፈልግ ነው። የትሰማ ጥያቄ በፌሚኒዝም በኩል ወይም ደግሞ አሁን ባለው ንቅናቄ በኩል ስለተነሳ እንጂ በአገራችን ያለው ህመም ስር የሰደደና ጥልቅ እንደሆነ ለእናንተ መናገር አልፈልግም። በጣም ሰፊ ነው፣ ደጋግማችሁ ተናግራችሁታል። ነገር ግን ይህንን ለመከላከል ግንዛቤ ለማስጨበጥ የአመለካከት ለውጥ እንዲመጣ ለማድረግ ከስሩ ከችግሩ እንዲነቀል ለማድረግ የሚደረጉ ጥረቶች ደካሞች ናቸው። ለዚህ ነው ሁሉም ሰው በማያውቀው በትሰማ ላይ ተደግፎ ፊርማ መፈረም፣ ሎጎ መለጠፍ፣ ፕሪንት እየተደረገ ያለ። ለዚህ ነው አሁን አንዳንድ እህቶችም ጉዳዩን የፈረሙ እህቶች፣ ወንድሞች ዋቴቨር ኤኒበዲ ፊርማውን ለማንሳትም እየሞከረ ያሉ። ምክንያቱም ከፌሚኒዝም አንጻር ብቻ አይደለም ሰዎች በዚህ ጉዳይ ሞቢላይዝ ተደርገው በዛ በኩል እየተሰለፉ ያሉትና ብዙ አላበዛም። ነገር ግን ጉዳዩ ከስፋቱ ከጥልቀቱ አንጻር መሰማት ያልቻልን ሰዎች አለን። በጣም ብዙ ዋጋ አስከፍሎናል። በፍትህ በኩል በህግ በኩል ያለው ውስንነት፣ በፍርድ ቤትም በህግም በአቃቢ በፖሊስ በኩል ያለው ውስንነት ጉዳዩን ለመከላከል በጣም ገና ረጅም ነውና የከተሞች ድምፅ እየተሰማ ነው። ቅርብ የሆኑ ለሚዲያ የሚቀርቡ ለቲክታክ የሚቀርቡ ለማህበራዊ የሚቀርቡ ድምፆች በጣም ይሰማሉ። ግን የማይሰሙ የህፃናትና የሴቶች ጩኸት በርቀት አሉና በዚህ ጉዳይ ላይም እንዳው ጠንከር አድርጋችሁ ወደ ንቅናቄ ወደ ጉዞ ሊያመራን የሚገባ መርሃ ግብር ብታዘጋጁ ልክ እንደዚህ እንዳስከፈላችሁ ዋጋ ፌሚኒዝም ሊያመጣ የሚችለውን ኮንሲኩዌንስ በጣም እረዳለሁ፣ በጣም አውቃለሁ። በተወሰነ መልኩ ይበልጥ ደግሞ በእነዚህ ፕሮግራሞች የተሻሉ ግንዛቤዎችን እያገኘን ያለ ነው፣ እየሰማን ያለ ነው። በማናቀው ጉዳይ እየተኮነንን ያለ ነው። ወንዶች አባቶች በጉዳዩ ላይ ተሰልፈን ዋጋ እየከፈልን እየቆሰልን እየደማን እያለን ወንዶች የኦርቶዶክስ አማኞች እየተባለ ያለው ነገር ምን ያህል ሊያም እንደሚገባ ለእናንተ ማስረዳት አልፈልግምና፣ ነገር ግን ለውጡን ሊያመጣ የሚችሉ ንቅናቄዎች እንደ ቤተክርስቲያን ልጅነታችሁ፣ እንደ ኢትዮጵያዊነታችሁ፣ እንደ ሰው ልጅነታችሁ እንዳው ብታመላክቱ። ምክንያቱም እኔ ደክሜበታለሁና ለ4 ዓመታት ስቲል ናው ዋጋ እየከፈልኩበት ያለ ጉዳይ ስለሆነ ነውና ህመሙ ብዙ ነው። እሱን ነው ሊነግራችሁ የፈለግኩትና በቤተ ክርስቲያን በኩል ትናንሽ እንቅስቃሴዎች አሉ፣ ግን ይበልጥ እንዲሰፋና የአመለካከትና የግንዛቤ ለውጥ እንዲመጣ በማድረግ ረገድ ብርቱ ሆነ ልንሰራ ይገባናል። ያኔ ነው የሌሎቹንም ንቅናቄ ሸፍነን አልፈን ማርከን እነሱንም በኢትዮጵያ ሴቶችና ህፃናት ላይ በስነ ጾታ ላይ ያለውን መጥፎ አስተሳሰብና አመለካከቶች ልንከላከል የምንችለው። በዚህ ረገድ ግን
ጎልተን ብንሰራ የሚል ሀሳብ ነው ያለኝ። ካበዛው በጣም ይቅርታ ዳዊት። ሌላ ጊዜ ሌሎች ሀሳቦችን ይዤ መግባት ፈልጋለሁ። በዚሁ እንድንተዋወቅ ነው። በጣም አመሰግናለሁ። በጣም አመሰግናለሁ ወንድማችን። ከስር ብዙ ሪኩዌስት የሚያደርጉ ሰዎች ስላሉ ሁሉንም ማስገባት ይከብዳል እና እንግዲህ በሰማሁት ነገር በጣም እንግዲህ ያሳዝናል። ወላጅ ያውቀዋል የልጅ ነገር እና ለማሰብ ራሱ እውነቱን ለመናገር በጣም ይከብዳል። እንግዲህ እግዚአብሔር ማጽናናቱን ይስጥህ። ሌላ ምንም ማለት አልችልም፣ ግን አብረን የቀረውን ነገር እንሰራለን። በጣም ደስ ይለኛል። ደግሜ እላለሁ እንግዲህ እግዚአብሔር ማጽናናቱን ይስጥህ። ቀላል ነገር አይደለም፣ ቀላል ነገር አይደለም። እሺ ዮሐንስ ሞላ ምናልባት የመጨረሻውን ሀሳብ ትሰጠንና ከዚህ በኋላ የማስገባው የትሰማ ሙቭመንት ያላቸው ጥያቄ ያለኝ የምትሉ ምናልባት አዲስ ሀሳብ ከእናንተ እሰማለሁ፣ ካልሆነ ማጠቃለያ እንሰጥና ከዛ በኋላ ወደ መፍትሄው እንግዲህ ወዳልነው እንሄዳለን እና እንትኑን ፕሮግራሙን በዛው እንጨርሳለን ማለት ነው። ዮሐንስ ሞላ። ሰላም ዳዊት፣ ለመሰብሰብ ሞክራለሁ። ግርማ አይዞኝ፣ እግዚአብሔር ብርታት ሚስጥ፣ እግዚአብሔር ያጽናው። ስለዋላችሁም እናንተም ሳመብላትህንም እርግጠኛ አይደለሁም እና ቶሎ ድምፅ ግን ተይዟል ወንድማችን። አሁንስ ቀረብ ብትል ወደ ማይክሮፎን ነው። ቲንክ አንደኛው ላፕቶፕ የስራ ላፕቶፕ ፋኑ ይጮሃል እና ከኦፊሴ ልውጣ። አሁንም ያው ነው። እሺ ቀጥል። እሰማለሁኝ። አዎ። እሺ። አንደኛው ላፕቶፕ ፋኑ ከፍ ይላል፣ ለዛ ነው። ብቻ ይሄ ይቅርታ ዮሐንስ፣ ይቅርታ ዴቪ፣ እንትን አብነት የሚለውን አቶ አብነትን ብታስገባው ፕሊዝ። ካልሆነ እኔ ድሌን የኔን ቻንስ ሰጣለሁ። እኔ ወርዳለሁ። ሰብ ተቀመጭ፣ ችግር የለውም። ዲያቆን እኔ ሳስፈልግ እመጣለሁ። ዲያቆንም ሰብሊም ሆኖ እኛ እንወርዳለን፣ ችግር የለውም። በቃ ወይ በኋላ መፍትሄ እናወራለን። አይ ማሬ እና ሩሂ ኑሩ ቆዩ፣ ችግር የለውም። እሺ አንድ ደቂቃ ትመርቅልኛለህ? እስካሁን የሚደረገው ውይይት እዚህም እዚያም ላይቮች ላይ ወይ የሙቭመንቱ ሊደሮች ነን የሚሉ ሰዎች የመንግስትን ስም ሲያነሱ አታይም። ህግ ማስፈጸም የሚገባውና ጉዳዩን ብሔራዊ ቀውስ በልልኝ የተባለ የመንግስት ስም አንድ ጊዜም ስሙ አይነሳም። በአንጻሩ ግን በየቲክቶክ ላይ የሚጠለጠለው ቤተ እምነት በተለይ የኦርቶዶክስ ተዋሕዶ ቤተክርስቲያን ማህበራዊ እሴቶች ሃርምፉል ትራዲሽናል ፕራክቲሶችን ሳይቀር ባህላችሁ ነው እያሉ ለማሸማቀቅ የሚሞክሩ በየአገሩ በሰው ልጆች የሚደረጉ በደሎችን በሙሉ ኢትዮጵያውያን ለማድረግ የሚጣርበት ነገር ነው የምትመለከተው። የትዳር ተቋም ክቡር ቅዱስ የሆነ የተለያዩ ኢንስቲትዩትስ አሉ። ትዳር ብቻ ነው ልጅ የሚወጣበት። ልጅን የሚያህል ነገር የሚያመርት እኔ ካሉ ተቋማት መካከልና አሰራሮች መካከል እንደ መምህርና እንደ ትዳር ባልና ሚስት እናት አባት ሰው የሚሰራ የለም። የሰው ጭንቅላት ላይ ነው ቀጥታ የምትሰራው። ልጆቹን ታመጣለህ፣ መምህራን ደግሞ የሰዎችን ጭንቅላቶች ይቀርጻሉ። ያ ሁሉ ሲስተም፣ ያ ሁሉ ኢንስቲትዩት፣ ያ ሁሉ የቤተሰብ ቅርጽ ዲስክሬዲት እንዲደረግ አበክረው ነው የሚንቀሳቀሱት። በዚህም መንግስት እንዳይጠየቅ ለከፈታቸው መዝገቦች ያልታመነ አሁን ወንድማችን ገዛኸኝ ልጁን ፍትህ እየጠየቀ ያላገኘበትን መዝገቦች ያልታመነን መንግስት ጉዳዩን ናሽናል ክራይሲስ በልልኝ ስትል እንትን ይመስላል፣ በጣም ግዙፍ የተደረገ ይመስላል። ነገር ግን የኒዮሊበራሊዝም አጀንዳ በዚህ መልኩ ነው የሚገፋው። አንድ አርቲክል ሳነብ እሱን ቃል በቃል አንብብላችሁ discrediting a country as being in a state of permanent crisis can create political space for neoliberal reform as crisis framing can undermine the legitimacy of existing institutions እንደ እምነቶች፣ ቤተ እምነቶች፣ ማህበር፣ እድር፣ ትዳር እሱ የኔ ትርጉም ነው and policies while allowing reformers to present previously contested alternatives as necessary, urgent and unavoidable አድርገው ፑሽ አድርገው እንደዚህ አይነት አጀንዳዎችን ያመጣሉ። አንተ ቅድም ያመጣቸው ዶክመንቶች አሉ። እኔ የኔ ጥያቄ ሙቭመንቱን ደግፈው ነበረ የሴትን ጥቃት ስለምቃወም እና ስለማልደግፍ፣ ነገር ግን በሴት ስም፣ በእህቴ ስም፣ በእናቴ ስም፣ በባለቤቴ ስም፣ በልጆቼ ስም አጀንዳ አትሰግስጉ፣ የሴቷን ጉዳይ በሴቷ በራሱ ይቁም የሚል ጥያቄ አንስቼ አይ ኮልድ አውት ናሽናል ክራይሲስ ቲንግ ትል የተባለው ቪዲዮ ባይዘው ለእኔ ነው የተሰራው። ይህን ስለጠየቁ ነበረ።
so they give you names ሴት ሆና ራሽናሊ የምትጠይቅ ከሆነ ፒክ ሚ ነሽ ይሏታል፣ ወንድ አምላኪ ነሽ ይሏታል። ወንዶቹን ደግሞ አጥቂ ነህ ይሉሃል፣ ደፋሪ ነህ ይሉሃል፣ ይሰድቡሃል። so all the name callings የሚመጡት በኮንቪንስ ኤንድ ኮንፊውዝ አግሬሲቭሊ መግፋት ስለሚፈልጉ ነው። ራዲካሊ አግሬሲቭሊ በቃ ቢተር የሆንኩት በፔኔ ነው ምናምን ይሉሃል። I feel bad for that አለሁልሽ እንዴት ላግዝሽ ብሎ የሚጠይቅን ሰው ራሱ እንደዛ አዎንታዊ ድምፅ የሚፈልግ ከሆነ አይፈልጉም። ሙቭመንቱን ከነካ ማለት ነው። ዛት ሜክስ ኢት ፖለቲካል እንጂ ያው ነፍሱ ሳያውቅ በየዋህነት አይ ፐርሰናሊ ያለኝን ነገር በሙሉ የህፃናትን ጥቃት የሴቶችን ጥቃት ለማስቆም መጠቀም እፈልጋለሁ። ኤንድ ግን when I question ናሽናል ክራይሲስ እኮ ስንለው በጣም ተገፋ ኒዮሊበራል ጉዳይ ውስጥ ይከተዋል ሲባል ኖ አይከተውም እንዲህ ነበር ያሰብነው ብለው አያስረዱህም። እሱ ፈንድ አያስለቅቅም። አት ኤንድ ኦፍ ዘ ዴይ ቢልድ አፕ የምናደርገውና ግሩም የምናደርገው ኢንስቲቱቶችን ነው። እነ ሴታዊት በለው ሌላ ሙቭመንት አራማጅ በለው ድርጅት ይወጣበታል። በዚህ ሙቭመንት በእህቴ እምባ በሴቶች ልጆች እምባ ድርጅት ይቀረጽበታል፣ ድርጅት ያድግበታል፣ ድርጅት ፈንደር ያገኛል። ይህን ያህል ፔቲሽን ናሽናል ክራይሲስ እኮ ተብሎ መንግስት ጣለብን እንጂ ዌር ሄር ኦኬ ሌትስ ፈንድ ደም ቢካዝ መገፋት የሚፈልጉትን አጀንዳዎች መግፋት የሚቻልባቸው ኤንቫይሮንመንትስ እና ሴፍ ሄቨንስ ስለሚፈጠሩላቸው ማለት ነው። እየተባለ ያለው ሌላ አጀንዳ ካላችሁ እሱን አጀንዳ አምጡትና ህዝብ ቢፈልግ ይቀበለው ቢፈልግ ያጣጥለው። በሴት ስም አትደበቁ። ገና ለገና ሴፍ ሄቨን አትፈልጉ። ኢትዮጵያ ውስጥ እኛንን እንደዚህ ነን ብሎ በሴክሹዋሊቲ ወር በሌላ ነገር እንዲመጣላ አትጠብቅ። ቢካዝ ኢሌጋል ስለሆነ ማለት ነው። ሴቶችን እንደ አምብሬላ እንደ ሴፍ ሄቨን አትጠቀሙባቸው። ያን አጀንዳ አምጡትና ህዝቡ እንደፈለገ ያደርጋችሁ። ከዛ በኋላ ዛትስ ናት ማይ ቢዝነስ። የፌሚኒዝም አጀንዳ ፓኬጁ ሰፊ ነው። ሴክሹዋሊቲ ለምሳሌ አንዱ የህፃናትን ጥቃት 10 ዓመት የ11 ዓመት ህፃናትን ጥቃት ቅድም አንስተው ነበረ። ለጾታ ለመቀየር ለወሲብ የማይፈቀዱ ህፃናትን አንደር ኤጅ 6 የሆኑ ህፃናትን ጾታቸውን ግን ለመቀየር ይፈቀድላቸዋል። ከእናቱ ጉያ ቀምተ ነው ከእናቱ ጉያ ቀምተ ከአባቱ ጉያ ቀምተ እኔ ፈንድ አረግሃለሁ። ቢርበው ማታበላውን ሰው እኔ ፈንድ አረግሃለሁ ትለዋል። የየት ሀገር ጥናቶች እንደሆነ አናቅም። ከሴቶችና ከልጆች ጋር የሚኖሩ ሰዎች ይልቅ ከድመት ጋር የሚኖሩ ሰዎች የተሻለ ደስተኛ ናቸው ይለዋል። ይመጡ ማለማመድ የሚፈልጉት ነገር ዲሂማናይዜሽን ነው። ኢንስቲቱቶች ታማኝ ተቋማት እንዳይኖሩ አገራችን እንደ ነገሩ ያሉትን ተአማኒ ሽማግሌ የማይከበርበት ቤተ እምነት የማይከበርበት በተለይ ኦርቶዶክስ ተዋህዶን በምስራቅ አፍሪካ የፈለግነውን ነገር ለማድረግ ከድሮ ከኢትዮ ጣሊያን ጊዜ ቶሎ ስለማወራ ነው ክሊር ሆናለሁ እየተስፋ አድርጋለሁ። ምናልባት ግን ጀስት ፋይናላይዝ ብታደርገው በጣም ይጠቅማል። ለዛ ነው ሪዝኔን የተናገርኩት የሮጥኩበትን ምክንያት ሳወራ ኖርማሊ እንደዚህ አይደለም። የኢትዮ ጣሊያን ወረራና ቅኝ ለመገዛት ጋር ምናምን ተያይዞ የኒዮሊበራሊዝም አጀንዳን ለማስፈጸም እንቅፋት የሆነችብን ምስራቅ አፍሪካን እንደፈለግን ለማድረግ እንቅፋት የሆነችብን ኢትዮጵያ ናት። ምስራቅ አፍሪካ ስትራቴጂክ ቦታ ነው። ዛት ሜክስ ኢት ፖለቲካል። ኢትዮጵያን ደግሞ እንደፈለግን ለማድረግ እንቅፋት የሆነችብን የኦርቶዶክስ ቤተክርስቲያን ናት። ሲፈልጉ የአማራ ብቻ ያደርጓታል፣ ቢካዝ ፖለቲካሊ መምታት ስለሚፈለግ ማለት ነው። ይህንን ነገር በየዋነት የምትደግፉ ሰዎች ቆም ብላችሁ አስቡ፣ ጠይቁ። ችግር የለውም። በጣም ሪሊ በሴቷ ስም ለሴቷ ከመጣችሁ ምን ችግር አለ ታዲያ? አይ ይሄ ነው እኮ ብላችሁ መግለጽና መናገር ነው እንጂ ሰው ማሸማቀቅ፣ ኔም ኮል ማድረግ፣ በሴት ስም መነገድ አትችሉም። አመሰግናለሁ። በጣም አመሰግናለሁ። ሌላ ጊዜ እንዳልኩት በደንብ ለዚህ ለእያንዳንዱ ነገር ለምናነሳው ቀን ሰተን ሙሉ ቀን እንትን ማድረግ እንችላለን። ባይ ዘ ዌይ በዚህ በኢታሊያን እና ኢትዮጵያ ላይ ያለው እና ከዛ በኋላ የመጣው ሙቭመንት ላይ ያው ማስተርሴም በዛ በኩል ነበረ፣ ፒኤችዲም ስሰራ በዛ ላይ ብዙ ጽፍ ያለውና ማውራት እንችላለን ማለት ነው እና በጣም ደስ ይለኛል። ቴንኪዩ ዮሐንስ። ከስር ፍሬ የምትባል አካውንት ብዙ እንትን ብለሽ ነበረ እና ጥያቄ ያለኝ ስላልሽኝ እስቲ እንስማ ጥያቄሽን ፍሬ። እሺ ዲያቆን ቴንኪዩ ሶ ማች ስላስገባኝ። የኔ ጥያቄ በመጀመሪያ ግን ላመስግን ፕሊዝ፣ እንዲህ በእውቀት በትህትና በጥሩ ሞቲቭ ስለምታስረዳን እና ስለምትከራከረን ላመሰግነው እወዳለሁ። በቀጣይ ጥያቄ ግን አሁን አኮርዲንግ ቱ እናንተ አሁን ከተናገረችሁት አንጻር ካሳየህን አንጻር በምንም መልኩ
ከዚህ ከሴታ ሴትም ከአዲስ ፓወር ሃውስ ጋር ተባብረን እነሱ ባመጡት አጀንዳ ምን የሚውል አጀንዳው መተባበር የለብንም። ምክንያቱም ከስር ፕሪንሲፕላቸው ያንን እስከ መፍቀድ እንዲፈቀድ ፑሽ እስከ ማድረግ ነው ብለህናል። ግን አንተ ከተናገርክ በኋላ ሄጄ ኢንስታግራማቸው ላይ ሳይ ሶሪ ነርቨስ ብናየው መሰለ በሴቶች ግርዛት ላይ ሴሚናር አዘጋጅተው የሃይማኖት አባቶችን ሁሉንም የሃይማኖት አባቶች አሳትፈው ውይይት አድርገዋል። ቪዲዮም አለ፣ ፎቶዎችም አሉ። ሄደ ማየት ትችላለህ። ይሄንን እስከምን አንጻር ታየዋለህ? አምሹር አባቶች ከሙስሊምም አለ፣ ከኦርቶዶክሶችም አሉ፣ የጴንጤም አለ፣ የፕሮቴስታንት አይቻለሁ ፎቶ እና ቪዲዮ ማለት ነው። ስለዚህ እነሱ አምሹር የሴቶችን ግርዛት እንዲቀር በትምህርቶቻቸው በየቤተ ክርስቲያኖቻቸው ትምህርቶችን እንዲማሩ ውይይት ነው ያደረጉት። ስለዚህ እነሱን ተባብረው እዛ ጋር አብረው ተቀምጠው ሰርተዋል ማለት ነው። ሶ ወደ ሙቭመንቱ በዚህኛው ስመጣ ዋይ ነው ጣስ ለምን እኛስ በዚች አሁን እኔ ማለት ነው ቆይ አንዴ አሁን እኔ የምፈልገው ነው ቆይ አንዴ እኮ እዚህ ተሰማ ሙቭመንት ላይም ከዚህ ከሙቭመንቱ ከልጆቹ ፍትህ ጥያቄ የወጣ ነገር ለመንግስት አቅርበው ከሆነ መንግስትም ወጥቶ ይሄን አጀንዳ ነው ፍቀድ ብለው ያስገቡ ያሉት ብሎ እሺ ኤክስፕሌን አድርግልኝ። አባቶቹ ለምን ከነሱ ጋር ሰሩ? በጣም ጥሩ። ይኸው እዚህም ኮክረስ ኪሮስ አሉ። እንደው በደንብ አድርገን እሳቸውን በቃ እንትን እንላቸዋለን። አባቶች ለምንድን ነው ከሴታዊት ሙቭመንት ጋር ቁጭ ብላችሁ የሰራችሁት? የሴታዊት ሙቭመንት ከግብረ ሰዶማውያን ጋር እየሰሩ ከሆነ ለምንድን ነው እናንተ ደግሞ ቁጭ ብላችሁ በአንድ በኩል እዚህ ጋር እየሰራችሁ ነው፣ በሌላ በኩል ግን እኛን አትቀላቀሉ የምትሉን አደለ? ጥያቄው አግኝቻለሁ። በትክክል ማስረጃ ደግሞ ኢንስታግራም ላቸው ሄዳችሁ ፎቶዎችና ቪዲዮዎች አሉ አብረው የሰሩበት። ኢንስታግራም ላይ እየገባችሁ ካህናት ከሴታዊት ሙቭመንት ጋራ የሰሩትን እባካችሁ ሄዳችሁ ተመልከቱ። በጣም ጥሩ። መልሱ ባጭሩ ስለዋሹ ነው። የሴታዊት ሙቭመንት ስላጭበረበሩ ነው። ማንነታቸውን ሸፍነው እውነተኛ ጥሩ የሆነ ዓላማ አለን ብለው ለአባቶች ስለዋሹ ስላጭበረበሩ ነው። እንኳን እሺ እዛ የተሳተፉት ወጥተው መግለጫ ይሰጡናል። ፍሬ አሁን ሆልድ አድርጊ እናንተን ለማለት ሳይሆን አንደርስታንድ ማለት ነው። ሆልድ ኦን እንኳን የሴታዊት ሙቭመንት በግብረ ሰዶም ውስጥ ያሉት ይቅርና ፈረንጆቹ ሲመጡ ማን ነበረ ስሙ ጠፋብኝ፣ አንድ አፍሪካዊ አለ እና ምን አለ? ፈረንጆቹ ሲመጡ መጽሐፍ ቅዱስ ሰጡን አለ። ኦኬ መጽሐፍ ቅዱስ ሰጡንና በሉ ጸልዩ አሉን። ማን ነው ይመስሉኛል እንዲህ ያሉት? ሜቢ ሁለት ሶስት ስሞች አሉ እንትን ሁልጊዜ የሚጠቀሱ እና ኤኒዌይ ምን አለ ሲገቡ ወደ ሀገራችን በኮሎኒ ደዝመንድ ቱቱም የሚሉ አሉ። that's true ጆሞ ከኒያታም የሚሉ አሉ። that's right anyway so ምንድነው ሐሳብ? በኮሎኒያሊዝም ጊዜ መጡና መጽሐፍ ቅዱስ ሰጡን። ኦኬ ከዛ መጽሐፍ ቅዱስ አንብቡ ሲሉ ጎንበስ አለን አሉ። ልክ አንብበን ስንጨርስ ቀና ስንል ሀገራችንን ወስደውታል። ኦኬ ሰጡን መጽሐፍ ቅዱስ ለማንበብ ዝቅ አልን። ጨርሰን ወደ ላይ ስንመለከት አገሩን በሙሉ ወስደውታል። በማጭበርበር ስራ ይሰራል። እስቲ ሂጂና አሳይመንት መሰጠሽ ማለት ነው ፍሬ ሄደሽ ይታወቃል እኮ የትኛው ሀገረ ስብከት እንደነበረ የትኛው ቦታ እንደነበረ ይታወቃል እኮ ሰርች ማድረግ ይቻላል። እነዚህ ሰዎች የግብረ ሰዶም እንደሚሰሩ ያውቁ ነበረ ወይ ብለሽ ጠይቃቸው። አዎ እናቅ ነበረ፣ እንደሚያስፋፉ በዚህ ላይ እናቅ ነበረ። ግን እህቴ ምን መሰለች ችግር እኮ የለው ካሉ ጥያቄሽ ትክክል ነው። አዎ እናቅ ነበረ በደንብ ግን ኢትስ ኦኬ ብለው ከሆነ ያኔ ያስጠይቃል።
ሁለተኛ ነገር ደግሞ እንደ ኦርጋናይዜሽን ኦኬ እንደ ኦርጋናይዜሽን የመጡት የሴቶች ስም ይሰማ ሌላ ነገር የለብንም። እኔ እኮ እዚህ ጋር እየጮኩ ያለሁት ለምንድን ነው? why are they not honest ይሁኑ፣ እውነተኛውን ነገር ለህዝቡ ይንገሩ። እዚህ ጋር ያዘጋጀነው እሳትና ውሃ ነው። ውሃ ግን ብለው እሳት አይስጡ ለህዝቡ እኮ ነው ጩኸቴ። that's my problem። ሲጀመርማ እኔ እኮ ምን ብያለሁ? ከአንድ ኮሚኒቲ እንደ እውነት ለህዝቡ ነው የምረዳው። ሶሳይቲ ላይ ቼንጅ ማምጣት እፈልጋለሁ ካልስ መጀመሪያ ማድረግ ያለብሽ go talk to the church leadership, the community leadership፣ ካህናቱን ምንድነው ፓስተሮችን ሞስክ ውስጥ እየገባ እናነ this is a community leader የሚያደርገው ስራ ነው። አሁን ላይ ግን እያየነው ያለው ምንድነው? the same በአንድ በኩል እንደው አባቶቻችን እንደው ምናም አባቶቻችን ደግሞ ቲክቶክ ላይ አሉ፣ ምናልባት መረጃ የላቸው ግን መተው እንደው አባቶቻችን እንነጋገር ይባላል። በሳይድ እነዚህ ኦርቶዶክሳውያን ደፋሮች ናቸው ይደፍራሉ እየተባለ እየተነገረ you see እንደዛ ነው ማየው። በመዋሸት you can do anything፣ በማጨበርበር you could do anything። shame on them እኮ ያልኩት ለዚህ ነው። የሴት ልጅን ፒክቸር እየተያዘ why are you fooling people? honestly ያገኙት ኢንፎርሜሽን ቢሆን ኖሮ ሌላ ነው። ፍሬ ጥያቄሽን መልሻለሁ። እዚህ ጋር ዴቭ ተጨማሪ ቆይ አንድ ሆልድ ታረጊውና ቪዲዮውን ይቀራሉ። አንድ ጊዜ አባታችን ይናገሩ። ምን መሰለሽ፣ እዚህ ጋር በመጀመሪያ ደረጃ ቤተክርስቲያን ጋር ሲሄዱ እንዲህ አይነት ትልልቅ ኦርጋናይዜሽኖች በቀጥታ ከቤተክርስቲያን የውጭ ግንኙነት ጋር ምናምን አይደለም የሚናገሩት። አንድ አጥቢያ ላይ ሊሄዱ ይችላሉ፣ ወይም ደግሞ አንድ ወረዳ ቤተ ክህነት ሊሄዱ ይችላሉ። እዛ ያለው ሰው የሚመጣውን ሰው የሚነግሯቸው፣ ለምሳሌ የሴት ልጅ ግርዛት ላይ መስራት እንፈልጋለን እርዱኝ ሲሏቸው ቤተክርስቲያናችን የሴት ልጅ ግርዛትን ትቃወማለች፣ አትደግፍም፣ አትፈቅድም። ስለዚህ ይችን ነጠላ ሐሳብ ብቻ ነው የሚያዩት። ምን ያህል ፈልፍለው ስለ ኦርጋናይዜሽኑ እንኳን አባቶቻችን ይሄው መምህር ዳዊት እስኪያሳየን ድረስ ስንት የተማሩ ናቸው አክሰስ አላቸው የሚባሉ ሴቶች እኮ አላወቁም፣ ተጠልፈው ትራፕ ሆነው ገብተዋል። ስለዚህ አንዴ ከዚህ አንጻር ልታዩ ይገባሻል ነው የመጀመሪያ። ሁለተኛ ነገር ደግሞ በአብዛኛው ፈረንጆቹ ሲመጡ መጀመሪያ የሚያነሱት ሐሳብ ገዳማት ሁሉ ይገባሉ። ምናጠናው ይሄንን ነው ይሉና ግን የሚያጠኑት ሌላ ነው። ለምሳሌ ስም መጥራት ካለብኝ አላቅም። እኔ አዲስ አበባ ዩኒቨርሲቲ እያለሁ እንደው ለጥናቴ አንዲት ሴት ነበረች፣ ፈረንጅ ናት፣ ገዳም ውስጥ ነው የገባችው። መጨረሻ ላይ ግን ይዛ የወጣችው ድምዳሜ ምንድነው? ሴቶች ገዳም ውስጥ የሚገቡት ሴትነታቸውን ጠልተው ወንድ ለመሆን ነው የሚል ድምዳሜ ይዛ ነው የወጣችው። እና ለስሟ ማንሳት የሚገባኝ አይመስለኝም። ኢቭን የሀገሩን ካልቸር ባለመረዳት ለምሳሌ ኢትዮጵያ ውስጥ ስናድግ ህፃናት ሆነን ወንድና ወንድ ተቃቅፈን ነው የምንሄደው። እኛ ሀገር ሴትና ወንድ ቢተቃቀፉ ነው ነውሩ፣ አቤት እገሌ እኮ እንዲሆነ ምናምን የሚባለው። እነሱ ሀገር ደግሞ ችግሩ ሴትና ወንድ ቢተቃቀፉ አይደለም፣ ወንድና ወንድ ከተቃቀፈ ይታወቃል። ካልቸሩ የላቸውም ሲጀምር። ህፃናት እንኳን ወንድና ወንድ ተቃቅፈው ምናምን አይሄዱም። ይሄን አብራችሁ እየኖራችሁ ያላችሁ አሜሪካ የምትኖሩ አውሮፓ የምትኖሩ ታውቁታላችሁ። ከኒቨል በፍጹም ነውር ነው። ሴትና ሴት ሌላ ነገር ነው የሚጠረጠረው። ሴትና ወንድ ግን ቢተቃቀፉ እዛ ችግር የለውም። ኢስ ኖርማል። አንድ ሰው ቲኔጀር እየሆነ ሲመጣ ከሴቶችን የማይቀርብ ከሆነ ችግር አለበት ብሎ ሳይካትሪስት ጋር ሊወስዱት ሁሉ ይችላል። ይቺ ሴት ይሄንን ይዛ የደመደመችው ገና ከትንሽነታቸው ጀምሮ የሶዶማዊ እሳቤ አላቸው ብላ ነው የደመደመችው። እና በአብዛኛው ጥናት አድራጊዎቹ ሲገቡ ለገዳማቱ፣ ለአብያተ ክርስቲያናቱ፣ ለካህናቱ አጥንተው ነው የሚገቡት። በደንብ ያውቃሉ ቤተክርስቲያን ምን እንደምታምን እንደማታምን። የሚያቀርቡት ምንድነው ትክክለኛ ነገር ብለው የሚያቀርቡት ቤተክርስቲያኒቱ የምትቀበለው ጥናት እየሰራን ነው የሚሉትም እሱን ሲወጡ ግን ፋይንዲንጋቸውን ይዘው የሚወጡት በልቦናቸው ያዙትን በኋላ የሚረጩት ይሄ ነው ብለው ነው። ለምን ቀድመው ቢገቡ ማንም ያስጠጋቸው የለም። አሁን ስለዚህ ልሰራ ነው ብትል እዚያ ገዳም ላይ ማን ያስገባታል? በዱላ ተቀጥቅጣት ሊገሏት ሁሉ ይችላሉ።
ማለት ይሄን ያህል አግሬሲቭሊ የምንቃወመው የረከሰ ቆሻሻ ጉዳይ ስለሆነ ማለት። ስለዚህ ይሄንን ጉዳይ ይዘን እንዲህ አይነቱ ትራፕ ውስጥ ሰዎችን እንደሚያስገቡ መረጃ ይዘው እንደሚመጡ ይዘን አሁን እነሱ ያቀረቡትን ጉዳይ ይዘን ይሄን ፕሩቭ አድርገን ልናቀርበው ራሱ አንችልም። እንዳለው ነው፣ በጣም አሳፋሪ ነው። እና እነሱ ደግሞ ህፍረት የላቸውም ማለት እግዚአብሔር የሰራውን ህግ የሚያፈርስ ሰው ሰውን መሸወድ ምናምን ይሄማ በጣም ተራ ነገር ቀላል ነገር እኮ ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ፍሬ እርግጠኛ ነኝ መልሱን አግኝተሻል አይደለ? አዎ መልሱን አግኝቻለሁ። ግን አንድ ተጨማሪ ነገር ሳያውቁ ወይም ደግሞ ስለተዋሹ ከሆነ ያንን ኢንቮልቭ ያደረጉት ቪዲዮውንም ሆነ ፎቶውን እንዲያነሱና ከዚህ በኋላ ምንም አይነት ትብብር በዚህ እንደሌላቸው ፍሬ ሊያሳውቁን ይችላሉ። ከይቅርታ ጋራ with all due respect who are you እንዴ? ለቤተ ክርስቲያን ላይክ ትእዛዝ ለመስጠት ነው? እኔ ቤተክርስቲያን ሳይሆን ያልኩት የተሳተፉት ሰዎችን ያልኩት። who are you to give that እንትን ቤተክርስቲያን ብቻ ያሉ ሰዎች አሉም የተሳተፉት። ቅድም እንዳልኩ ከሙስሊምም አሉ፣ የሁሉም የሃይማኖት አባቶች ወርጃለሽ ማለት ነው። ላይክ ቤተ ክርስቲያን እኮ አካል አላት እንዴ። መጀመሪያ የራስሽን የፐርሰናል ህይወትሽን ሄደሽ ሃንድል ሳታደርጊ ቤተ ክርስቲያን ላይ ወየውላችሁ ይሄንን ነገር ካላወራ who are you like who are you እንዴ? ይቅርታ እሷ ያለችው ሌሎች እዚህ ጋር አረንጓዴ ፒክቸር የለጠፉ እጃቸውን ያነሱ ምልክት ያደረጉት ሐሳባት እሷ እኮ ተቀብላ ነው እኮ የእናንተን ፕሬዘንቴሽን እና አይ አባታችን አይመስልም አይደለም አብን እኔ ባይ ዘ ዌይ ቪዲዮውን የዛሬ አመት ዲቤት በጦዘ ሰዓት ነበረ የተጠሩትና እኔም እዮብም ዲቤት ባረግንበት ሲዝን ላይ ቲክቶክ ላይ ቆርጠው ለራሳቸው አጀንዳ የተጠቀሙባት ኢንፎርሜሽን አለች። እንደውም ግራ ገብቶኝ እኔ ኦርቶዶክስ ስላለው ጉዳይ እንዲህ ይባላል እንዴ? ሴት ልጅ እንትናት አዝን በቃ ሱፒሪየር አድርገው ለነሱ ሀሳብ ተጠቀሙበት። እርግጠኛ ነኝ መምህሩ ለማለት የፈለጉት እንደዛ አይደለም እና they use it for their agenda። እዛ ጋር ከእስልምና መጥተዋል፣ ከፕሮቴስታንት፣ ከኦርቶዶክስ፣ ከተለያየ ሃይማኖት ሆነው ስለ አሁንም እያነሱ የነበረው ስለ ግርዛት ምናምን ነበር። ግን they use it for their agenda። ቪዲዮን ሼር አደርግልሃለሁ እና ሆም ቢያቁ እንደማይሄዱ እርግጠኛ የሆንኩበት ጉዳይ ቢያቁ ብቻ ሳይሆን እንዲህ ራሱ ተቆርጦ አውት ኦፍ ኮንቴክስት እንደተወሰደ እንኳን አንደርስታንድ ቢያደርጉ ሪቢውክ የሚያደርጉት ነገር እንደሆነ እርግጠኛ ነኝ። and thank you Dave. who are we to ask the church ወታችሁ ይቅርታ በሉ እንዲያ who are we እንዴ? like this is the second time this happened. Mari በጣም ይቅርታ this is the second time it happened። ከዚህ በፊት በዚህ ኤቲስት የሆኑት ፌሚኒስት ኦኬ እንትን እያወጡ ቪዲዮ እያወጡ በል በዚህ ተናገር፣ በል በዚህ ተናገር፣ በል ለምን አልተናገርክም፣ ለምን በዚህ አልተናገርክም? you're not my boss። like ቤተክርስቲያን እኮ እንትን አለኝ የምሰማት እኮ አካል አለኝ እውነቱን ለመናገር ኦኬ። እንዴ ነውር አይደለም ወይ? ነውር አይደለም ወይ? ኦኬ እዚህ ጋር መሰራት አለበት፣ በዚህ ብንሰራ ደስ ይለናል እንትን ከተባለ አንድ ነገር ነው። ግን they better ምናምን ድፍረት ይቅርታ ማሪ ቀጥይ። ይቅርታ እኔ ምንም ልል አይደለም። ቲጂ ስታነሳው እዮብ ስትል ትዝ ብሎኝ ነው ባይዘው የሱን ቪዲዮ እዮብ ምላሽ ሰጥቶበታል እና ኦልሬዲ 2 ዓመት ራሱ ሊሆነው አሁን የምትለው አይነት ቪዲዮ ማለት ነው። ካስፈላጊ ከሆነ እኔ ያመጣዋለሁ የሱን ቪዲዮ እና ቀጥሎ ዲያቆን። እሺ አብነት ይቅርታ አባታችን እንትን ስላደረኩት አንቱ ልበል አይደለም ግን እሺ አመሰግናለሁ። እኔ እንግዲህ በባህሪ ወይም በሙያ ከፋይናንስ ጋር የተገናኘ ስለሆነ አንድ ተጨማሪ አጀንዳ ልሰጣችሁ ነው የመጣሁት። ወደ ሶሉሽኑም ስንሄድ ይሄን ነገር እንዲያው ብታስተውሉትም ጥሩ ነው ብዬ ስላሰብኩ ነው። ከሰብለም ጋር ተነጋግሬ ነበርና ምናልባት ስክሪኔን ሼር ማድረግ ስለማልችል ነው እንጂ ትልቅ ማፕ ነበር ማሳያችሁ። ምናልባት
ለምትፈልጉ ሰዎች እሱን ልኬላችሁ አይታችሁት የራሳችሁን ሪሰርች ሰርታችሁ ሌላ ጊዜ ሰፊ ፕሬዘንቴሽን መስጠት ይቻላል። ባጭሩ ግን ያው የፋይናንስ ሰው ስለሆንኩ ገንዘቡን ተከተሉ ለማለት ፈልጌ ነው። ፎሎ ዘ መኒ። ገንዘቡን ስትከተሉ የዚህ ሁሉ ምንጭ ምን እንደሆነ ታውቁታላችሁ። የዛሬ 2 ሳምንት አጠር ያለች ቪዲዮ ሰርቼ ነበር በቲክቶክም በዩቲዩብ። በዚህ ሰሞን ምን አዲስ ነገር መጥቶ ነው ይሄ ሁሉ ካምፔይን ዘመቻ የተጀመረው ሲባል ምንም ለየት ያለ ነገር በዚህ ሰሞን አልመጣም። ግን ለአመታት የቆየው ፕሮጀክት አሁን ተግባራዊ እንዲደረግ በበላይ አካል ተወስኗል ማለት ነው። እነማን ናቸው እነዚህ የበላይ አካላት? ፕሮጀክቱን ሳፖርት የሚያደርጉት እነማን ናቸው? ምን አይነት ፕሮጀክት ነው ካላችሁ ገንዘቡን መከተል ነው ያለባችሁ። አሁን ሶሻል ሚዲያዋን የተቆጣጠረችው አንደበቷን መቆጣጠር የማትችል ልጅ ለምን ተመርጣ ፊት ለፊት መጣች? ለብዙ ሰዎች እሷ የፕሮጀክት መሪ ሊመስላቸው ይችላል። አይደለችም። እሷ የፎሎወር ናት፣ የልጅ ልጅ ናት። ስለዚህ አያቶቿ ጋር ነው መሄድ ያለባችሁ ማለት ነው። ቅድም ከተነሳው ፕሬዘንቴሽን ስለ ሴታ ሴት አንስታችኋል። ሴታ ሴት ፕሮጀክት 3 አበሻ ሴቶች ናቸው ሊድ የሚያደርጉት። ያው ስማቸውም ይታወቃል። ውስጡም ቅድም እየተነበበ ነበር። ይሄን ሴታ ሴት ፕሮጀክት ክሬት ለማድረግ አጅሪት የሚባል አዲስ ፕሮጀክት ነበር የተጀመረው። በአጅሪት ፕሮጀክትን ያመጣው ደግሞ የአዲስ ፓወር ሃውስ ነው። አዲስ ፓወር ሃውስ የተቋቋመው ደግሞ በአይ ቲንክ የአውስትራሊያ ሰው ትመስለኛለች በዶክተር ክሪስቲ ዱርኬዛ የምትባል ሴት ናት። 2019 እቺ ሴት ትልቅ ሪሰርቸር ናት። ከተለያዩ ተቋማት ፈንድ አገኘች። ኢትዮጵያ፣ ፓኪስታን፣ ታሚል ነው ምናምን 3-4 የኤዥያ ሀገራት እና ከአፍሪካ ኢትዮጵያ ላይ ነበር ሪሰርች የምትሰራው። ሪሰርቹ የሚያተኩረው እና የእሷ ፕሮጀክት የሚያተኩረው ዝም ብሎ የሴቶችን መብትና ምናምን ጥናት ለማጥናት ሳይሆን መሬት የወረደ ለውጥ ለማምጣት ነው። አሁን ችግሩ ግን ምንድን ነው? የእሷን ፕሮፋይል ብታነቡ እሷ የምትገለጽባቸው በጀንደር ኢኳሊቲ ላይ ትሰራለች፣ በፓወር በሶሻል ኖርም እና ኤልጂቢቲኪው መብት ላይ ነው የምትሰራው። አንድ ሴት ሙሉ መብት የሚኖራት ቱ ዘ ኤክስተንት ፓትሪያርካል ፋሚሊን ማፍረስና በሴትነት ሰውነቷ ላይ የፈለገችውን ማድረግ ትችላለች። ሴት ልጅ ሌላ ሴት የማግባት መብቷ ካልተፈቀደላት ሙሉ የሴትነት መብቷ አይረጋገጥም ብለው የሚያምኑ ሰዎች እኮ ናቸው የጀመሩት። ይሄን ደግሞ ሪሰርች ሰርቶ መሄድ ብቻ አይደለም። ይሄ ነገር ኢትዮጵያ ውስጥ እንዴት ነው ብሎ አጥንቶ መሄድ ብቻ አይደለም። ይሄን መሬት ላይ ማስፈጸም አክቲቪዝምና ፖለቲክስ ጭምር አጀንዳ ያለው ፕሮጀክት ነው ይዛ የመጣችው። ዝም ብላ ስለመጣችም አይደለም። ፈንድ የሚያረጋት አይዲአርሲ፣ ጌትስ ፋውንዴሽን፣ ሄውልት ፋውንዴሽን፣ ዩኒሴፍ ነው፣ ዩዲሲኤፍ፣ ሲቪል ራይትስ ዲፌንደር፣ በጣም ብዙ ተቋማት ናቸው። ሚሊየንስ ኦፍ ዶላር ነው እኮ የሚያገኙት። እናንተ አሁን እዚህ ትንሽ ወኔ ይዞን ብቻ አይዟችሁ ካምፔንን ጀምር ምናምን ተብሎ ይህን በሚሊዮን ዶላር የሚንቀሳቀስ ፕሮጀክት ብቻችን ፋይት ማድረግ አይቻልም። ሌላ ስትራቴጂ መሰራት አለበት ማለት ነው። ከዛ በኋላ እቺ ሴት ኢትዮጵያ መጣች። ዶክተር ክሪስቲ 2019 አካባቢ አንድ ቢሮ አቋቋመች። የዛ ቢሮ የኢትዮጵያውን ሪሰርች ሰርቶ ወደ መሬት የሚያወርድ ፋንዳሜንታል ለውጥ የሚያመጣ ሲሰራ ሀና ለማ የምትባል ሴት ፌሚኒስት ሪሰርቸር አድርጋ አስቀመጠቻት። እቺ ሀና ለማ ልክ ይሄ ፕሮጀክት ሲጠናቀቅ አዲስ ፓወር ሃውስን ከሌላ ሴት ጋር ሆና መሰረተችው። ከዶክተር ህሊና ኃይሉ የምትባል አሁን እንግሊዝ መስለኛለችው። ያቺ ዶክተር ህሊና ወጥታለች። አሁን ብቻዋን ናት፣ ሀና ናት ተቋሙን ያዘችው። አሁን ይሄ አዲስ ፓወር ሃውስ የሚጽፉት ጽሁፍ የዋናዋ ሴትዮ ካምፓኒ ኢንክሉድ ቬት ይባላል። INCLUDOVATE። ጉግል አርጉት፣ ሰርች አርጉት። አሁን አርቲፊሻል ኢንቴሊጀንስ ባለበት ዘመን ምን እንደሚሰሩ ማየት ትችላላችሁ። በሴትዮዋም ስም በተቋሟም ኢንክሉድ ቬት በሚባለው ኢትዮጵያ መጥቶ እንዴት እንደተፈቀደለትም እግዚአብሔር ነው የሚያውቅ። ሜቢ የኢትዮጵያ ደህንነቶች አላጠኗቸውም ማለት ነው። መጨረሻ ላይ ኃላፊነቱን ለሀና ሰጥታት ሄደች። ሀና ደግሞ አዲስ ፓወር ሃውስን አቋቋመችው ማለት ነው። ሀና መጨረሻ ላይ አጅሪት የሚባል ሌላ ፕሮግራም መደበችና አሁን ሊደር ናት ተብላ አንደበቷን መቆጣጠር ያልቻለችው ሴትዮ ተከታታይ ፕሮጀክት ተሰራባት። ወይም ይሄ ምንድነው? ሴቶች ወጣቶችን መብታቸውን እንዲያስከብሩ መሬት ላይ የወረደ ስራ እንዴት እንስራ፣ የፖለቲካ፣ የኢኮኖሚ፣ የጾታ የጋራ የጾታ ግንኙነት፣ የተመሳሳይ ጾታ ግንኙነት፣ እነዚህን መብቶች ለማስከበር ምን እንስራ የሚል ተከታታይ ስራዎች በአጅሪት እንዲሰራ ተደረገ ወይም ተነደፈ። የዚህ ደግሞ ዋና ፈንድ የመጣው ከዩኤስኤድ ነው። ዩኤስኤድ ባለፈው ኤለን ማስክ እንዳጋለጠው ለኡጋንዳ ብቻ ከምናምን ሚሊዮን ዶላር በላይ የሰጠ ነው። በተለያዩ አፍሪካ ሀገራት ለጌይ ሙቭመንት የሚሰጥበት ጊዜ ነው በዩኤስኤድ በኩል። ትልቁ ደግሞ በኦባማ ጊዜ ጀምሮ የነበረ ፕሮጀክት ነው። ከዛ ገንዘብ በተገኘ ብዙ ገንዘብ ነው ይሄ ፕሮጀክት ወደ አጅሪት ፕሮጀክት የተቀየረው። ከአጅሪት ደግሞ
ፕሮጀክቱ ሲጠናቀቅ እዛ ላይ የነበሩ ሴቶች 3 ሴቶች በጋራ ሆነው ሴታ ሴትን መሰረቱት ማለት ነው። አሁን ይሄ በጣም የተቀጣጠለ ነገር ነው። ድንገት አንድ ሴት ሚዲያ ላይ ወጣ ስለተሳደበች ስላወራች የመጣ ጉዳይ አይደለም። ቢያንስ ከ2019 ጀምሮ እንግዲህ አስቡት 7 ዓመት ምናምን የተሰራበት ፕሮጀክት ነው። በጀርባው በአስሮች የሚቆጠሩ ተቋማት በጀርባ ገንዘብ ፈንድ ሲያደርጉት የቆየ ፕሮግራም ነው። ድንገት በዚህ ሳምንት የፈነዳ ነገር አይደለም። ስለዚህ ኮምፒቲሽን አናሊሲስ ተሰርቶበት ከማን ጋር እንደምንወዳደር ከታወቀ ከነሱ ጋር ማች ሊያደርግ የሚችል ካምፔን ነው እንጂ መጀመር ያለበት የሚሆን ነገር አይደለም። በደንብ ገንዘቡን ከተከተላችሁ ትንሽ ቆይተዋል እነሱ ከሰሩት፣ እኛ አሁን ነው ከእንቅልፋችን የነቃ ነው። ስለዚህ የሁሉም አይዲዮሎጂ እናት ሚዲያውንም የተቆጣጠረችው የተሳዳቢዋ ሴትዮ፣ የሌሎችም የዚህ የፓወር ሃውስ መስራች ሀና፣ የሁሉም የአይዲዮሎጂው እናት ዶክተር ክሪስቲ የምትባለዋ ናት። ተቋሟም ኢንክሉድ ቬት የሚባለው ነው። ከጀርባ ያሉት ብዙ ነን ፕሮፊቶች በዓለም አቀፍ ደረጃ የኤልጂቢቲኪውን ሀሳብ የሚደግፉ ናቸው። ስለዚህ ዋናው ይሄ ከተሰመረበት አሁን እየመጣ ያለው ነገር ፊት ለፊት እኛ እንድንጨቃጨቅ የሚፈልጉት ነገር ሪሰርች ተሰርቶበት ነው። የኢትዮጵያን ኮሚኒቲ ህዝብ ባህል አጥንተውታል እነሱ። ቅድም ወንድማችን ሲናገር ነበር። ኮሚኒቲውን ካልቸር ማወቅ አለባቸው፣ እነሱም አውቀውታል። ይሄን ህብረተሰብ የኢትዮጵያን ህብረተሰብ ምን ብናደርግ ነው ምናነቃንቀው ብለው እኮ ነው የመጡት። ስለዚህ ምን አይነት ቁስል ይዘን እንምጣ ብለዋል። ተዘጋጅተውበታል። የ2 ዓመት የ3 ዓመት የ4 ዓመት ከዛ በፊት የሞቱ ህፃናትን ፒክቸር አንድ ላይ ዲዛይን አድርገው መጡ። ህብረተሰቡ እንዴት እንደሚያነቃቁ አውቀውታል። ትላልቅ የኮሚኒኬሽን አድቫይዘር አላቸው። ከፈለጋችሁ የዚች የዶክተር ክሪስቲ ዌብሳይት ላይ ግቡ፣ ሊንክዲን አካውንት ላይ ግቡና የእሷን ዋና ሳፖርተርስ እዛ ጋር ታገኛላችሁ፣ ምን አይነት የኮሚኒኬሽን ስራ እንደሚሰሩ። የዚችን ሴትዮ ፕሮፋይል ማየት አትችሉም። ፌስቡክ ምናምን ልጅ ኑራት ትዳር ኑራት ስለምንም ነገር አይታወቅም። ሞስት ላይክሊ እዛ ውስጥ ልትሆንም ትችላለች፣ አናውቅም። ባትሆንም እንኳ ስለ እሷ ምንም ነገር ማውራት አትፈልግም። ምክንያቱም የአይዲዮሎጂ ሊደር ስለሆነች አይዴንቲቷን ግልጽ አታወጣም። ስለዚህ ለህዝቡ የህዝቡን ስለነበና የኢትዮጵያን ህዝብ ስላወቁት እንዴት አድርገን ወደ ህዝቡ እናምጣው፣ ፊት ለፊት ጋሻ የሚሆናቸውን ህዝብ አውቀውታል። ሴቶችን እንደዚህ አድርገን ብናስለቅሳቸው ፊት ለፊት ይመጣሉ ብለዋል። ስለዚህ እነሱን ለማነቃቃት ደግሞ መጠቀም የሌለባቸውን ቃላት አውቀዋል። ምናልባት ማደፍረስ አለብን፣ ነገሩ ከመጥራቱ በፊት መደፍረስ አለበት ብለዋል እንጂ ትልቅ ካምፔይን በሚሊዮን ዶላር በጀት የተመደበለት ካምፔይን እንዴት ነው እየተሳደበ ወደ ሚዲያ የሚመጣው? አይደረግም እንደዛ። ፊት ለፊት ሚዲያ ላይ እንኳን ሲቀመጡ በጥንቃቄ ነው መደረግ ያለበት አቀማመጣቸው ራሱ። እሱ እኮ ትልቅ ፕሮቶኮል ራሱ ይጠይቃል። እኛ የምናያቸው አልጋ ላይ ተኝተው ሲሰዳደቡ ምናምን ነው የምናያቸው። ይሄ ሁሉ ፕሮግራምድ ነው፣ ዲዛይን የተደረገ ነው። ስለዚህ ጥንቃቄ የሚፈልገው ምንድን ነው? ዛሬ የተጀመረች ፕሮጀክት አይደለችም። እህቶቻችን፣ እዚህ ውስጥ የገባችሁ ሰዎች ፊት ለፊት የታያችሁን ፎቶግራፍ አትዩት። ልክ እንደ ፎቶግራፍ ነው። አንድ ሰው ፎቶ ሲነሳ ስማይል አድርግ ይባላል፣ ስማይል ያደርጋል። ከፎቶ በፊትና ከፎቶ በኋላ ያለውን ነገር ግን ማወቅ አይችልም። አሁን እየተሰራ ያለው ነገር የፎቶ ጨዋታ ነው። ሌሎቻችሁ ኑ ተከተሉን አብረን ይሄን ፈርሙ የሚሉን ሰዎች ምንድነው? ፎቶውን አብረን አዩት፣ ይኸው ስማይል አድርጓል እኮ ነው የሚሉን። እኛ ደግሞ ከፎቶ በፊትና ከፎቶ በኋላ ያለውን ነገር ማወቅ እንፈልጋለን ነው። ከስማይሉ በኋላ ያ ሰው ተገሉ ከሆነስ? ስለዚህ ይሄን ሜሴጅ ለማስተላለፍ ነው። በጣም ሰፊ ካምፔን ነው። ብዙዎቻችሁ አርቲፊሻል ኢንቴሊጀንስ መጠቀም ይችላላችሁ፣ ኮምፒውተር አክሰስ አላችሁ፣ ጉግል አላችሁ። ግቡና ወደ ኋላ ገንዘቡን ተከተሉት። ስንት ብር እዚህ ላይ ኢንቨስት እንደተደረገ በተለይ ከ2019 ጀምሮ ማለት ነው። የካናዳ መንግስት 2 ትላልቅ ፕሮጀክቶች አሉት ለአፍሪካን እና ለአዳጊ ሀገሮች ለተመሳሳይ ጾታ ፕሮጀክቶች የሚሰጥ። ለምሳሌ አንደኛው ዲፌንደርስ የሚባል ነው። ለኡጋንዳ በኡጋንዳ በኩል ለሚመጡ ወይም ኡጋንዳ ላሉ ለተመሳሳይ ጾታ ሴቶች ጾታ ተከታዮች ወይም ሴክስ የሚያደርጉ የገንዘብ ድጋፍና ትራንስፈር ኮስት የሚሸፍን ምናልባት እቺ ተሳዳቢዎቻችን በዚህ በዲፌንደርስ ኮስት ሪሎኬት ያደረገች ልትሆን ትችላለች። ገንዘብ ይሰጣቸዋል። በቃ በሀገሬ ተሳድጃለሁ እንደዚህ አይነት ሰው ነኝ ካሉ ገንዘብ ይሰጣቸውና ወደ ሌላ ሀገር እንዲሄዱ ይደረጋሉ ማለት ነው። ይሄ በጣም ሰፊ ስራ ነው። እኛ እንዲያው ዝም ብለን ሶሻል ሚዲያ ላይ የነሱን እያደመቅንላቸው ነው እንጂ የቆዩበት ነው። ከ5 ዓመት ከ6 ዓመት በላይ ሰርተውበታል እነሱ። እኛም መስራት ካለብን እንዲሁ በግርግር መሆን የለበትም። ተዘጋጅተንበት ተጠንቶበት ነው። ገንዘቡ በጣም አስቸጋሪ ነው። እነሱ ከሌዝቢያንና ጌይ አድናቂዎች የሚያገኙትን ገንዘብ መተካት አንችልም፣ መወዳደር አንችልም። ግን እኛ ደግሞ ካውንተር አታክ ነው ማድረግ የምንችለው። አሁን ዲፌንድ ብቻ ነው እኛ ማድረግ የምንችለው። በቃ ባህላችን ዲፌንድ ማድረግ አለብን፣ ቤተሰብን ዲፌንድ ማድረግ አለብን፣ ሃይማኖትን ዲፌንድ ማድረግ አለብን። አዘርዋይስ ግን ጥንቃቄ የሚጠይቀው ካምፔን ነው። ይሄን ለማለት ነው። ቴንክ ዩ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
follow the money. I like that. You can learn a lot through that. ሰዓት በጣም እየሄደ ስለሆነ ወደ ሶሉሽኑ እንድንገባ ሊቪንግ ምናልባት 2 ደቂቃ ባነሰ ውስጥ እንደው ሐሳብሽን ብትሰጭን እንደው አጠራ አድርገሽ አደራ ሰዓቱ ያንቺ ነው Okay, but it's gonna be a question. I hope everybody understand. Like, it's just you know, my understanding, right? And I believe I'm a feminist because I live in US and I use every opportunity that's there. I ask for equal pay by definition, ማለት ነው. I ask for equal pay for voting rights and for ምንድነው economic right ማለት ነው. ስለዚህ my understanding feminism ሲመጣ ለእኩልነት ብሎ ብቻ ነው የመጣው. Just the same way as marriage, like ስንጋባ ዩኒየን ነው የሚሆነው በቤተክርስቲያንም ከቤተክርስቲያንም ውጪ ሲሆን my understanding is union. ግን አሁን same sex marriage ሲመጣ አልቀበለውም አይደለ like በተፈጥሮ አልቀበለውም understand ላረጋቸው አልችልም. Do I go against them? It's just above my head, so I just leave them alone. So the same thing with feminist. የሆነ like እዛ ውስጥ ያለ እንትን grow ያደረገ ሲመጣ አይገባኝም like because like as a person I cannot understand it like ውሻ አገባን መሬት አገባን እንትን አገባን then I just leave that part alone. ግን the foundation of the feminist የሚለው ይሄ equality እኔ ለኢትዮጵያም ሰዎች መመኝላቸው ለሴቶቹ like separately እሱን ነው እኩል እንዲከፈላቸው ምክንያቱም ሁሉም እኩል እየተከፈሉ አይደለም like ለዶክተሮችም ወንድም ሴትም ቢሆኑ ስለዚህ እሱ ፓርት ነው እንትን የሚለኝ and I don't know if you can explain that to me shortly and my second and just እንትን እዚህ ላይ ባጭሩ ማለት ነው ምንድነው የምልሽ sorry የሴቶች መብትና ፌሚኒዝም አንድ ነው ብለሽ ታምኛለሽ? Yeah, that's my understanding. Yeah, that's my understanding. ለምሳሌ ለሴቶች መብት ለመቆም ከፌሚኒዝም ውጪ ማድረግ አይቻልም? ሙቭመንቱ ስለሆነ ነው እንጂ ሊቻል ይችላል። ግን ሙቭመንቱ በሙቭመንት ደረጃ የሴቶች መብትን መጠበቅ አለበት የሚሉ ሴቶች ግን ፌሚኒዝም ውስጥ ያልገቡ ሴቶች አሉ። አሁን እየሰማው ነን ይላሉ። ስለዛ ያልገባኝ ፓርት በጀመሪያ ስራ እንድንሰራ አሁን ለምሳሌ ቲጂ እዚህ ጋር አለች፣ ሰብላ እዚህ ጋር አለች። ከ6 ዓመት በላይ ሴቶች ላይ ሰርተዋል፣ ግን ፌሚኒዝምን ይቃወማሉ። ስለዚህ አንድ ሰው ፌሚኒዝም ውስጥ ሳይገባ ለሴቶች መብት እንደሚቆም ይሄው በአይናችን እያየን ነው ማለት ነው አይደለ? እኮ እሱ ፓርት እኮ ነው ያልገባኝ። አሁን ሜሪጅን አንቃወምም። ሜሪጅ ጥሩ ነገር ነው፣ ዩኒየን ነው። ግን ሴም ሴክስ ሜሪጅ ደግሞ አንቀበለው። ሊቪንግ እህታችን ስለ ሜሪጅ ሳይሆን No, I'm saying that it's two similar thing. አሁን ለምሳሌ ፌሚኒስት በመጀመሪያ ዴፊኒሽኑ ሲፈጠር ከ120 ዓመት በኋላ እኮ ነው ሴም ሴክስ ሜሪጅ የመጣው እንጂ በመጀመሪያ ዴፊኒሽን the feminism like the definition is equal rights እኮ ነው like እንስራ ወተንስራ ነው ሊቪንግ እህታችን አይደለም እያልኩሽ ነው። በአጭሩ ፌሚኒዝም ኢንሄረንትሊ ምን የሚል ሀሳብ አለው? ወንዶች የሰሩት ሲስተም ሴቶችን ኦፕሬስ አድርጓል የሚል አይዲዮሎጂ አለው። ፌሚኒዝም የሚያስደርገው ምንድነው? የሴቶች መብት ይጠበቅ ብቻ ማለት አይደለም። ፌሚኒዝም የሚያሰኘው ምንድነው? ወንዶች የሰሩት የገነቡት ሲስተም ወንዶችን ለመጥቀም ሴቶችን የበታችነት ለማድረግ ነው የሚል እይታ አለው። ስለዚህ የወንድ የሰራውን ሲስተም አቦሊሽ ማድረግ አለብን ብለው ነው የተነሱት። ፌሚኒዝምን ከዚህ ከወጣች ፌሚኒስት አይደለሽም ባይ ዘ ዌይ ነው እኮ እሱን እኮ ነው ማለት እሱ እኮ ፌሚኒስት እኮ ቢልድ የተደረገው በስንት ዓመተ ምህረት ነው? በ18 ምናምን ነው which is በዛ ሰዓት of course abusement ነበረ። ሴቶች ቤት ውስጥና ኩሽና ብቻ ይቀመጡ ብቻ ነበር። of course ነው አልሽው። I have to correct you right there. አንድ ጊዜ እሺ፣ በጣም ይቅርታ። የት ነበረ አቢዩዝመንቱ? ፌሚኒስት ሙቭመንቱ የት ነው ተፈጠረው? No, the movement abuse በማለት አሁን ሴቶች ዶክተር ጋር ለመሄድ ከፈለጉ ስራ መስራት ከፈለጉ ባላቸውን አስፈቅደው ባሎቻቸውን ይዟቸው ስለሚሄዱ የት in US I'm talking about በራሴ I know ግን እሱን እየነገርኩሽ ነው። That was not true in Ethiopia. ለምሳሌ ኢትዮጵያ ውስጥ did you know that women were able to buy and sell property?
Yeah, Suma, we had queen እኮ እኛ እኮ ነገስታት ነበሩን። ነገስታት ብቻ አይደለም በዛ ብቻ አይደለም የሚያውቀው ነገስታት ነው ብለን ልናልፈው ነው አይደለ? የሚማሩ የሚያነቡ ሴቶች እንደነበሩ ታውቂያለሽ? በ15ኛው ክፍለ ዘመን ሴቶች መምህራን እንደነበሩ ታውቂያለሽ? በኢትዮጵያ ውስጥ ያ እሱን እኮ ነው የምልህ። that's why እኮ ዴፊኒሽኑ ላይ ነው የምልህ። እየሰማሽኝ ነው? እሱን ነው የምልህ ያልሽኝ። እሺ እሱን ነው የምልህ ያልሽኝ፣ ግን እሱን አይደለም የምትይኝ ማለት ነው። ስለዚህ በ18ኛው ክፍለ ዘመን ፌሚኒስት አይዲዮሎጂ ሲፈጠር ዩሮፕ ውስጥ የነበረውን ችግር ለመፍታት ነው የተፈጠረው። እዚህ ጋር ብዙ ሰዓት ባለፈው እንትን ስፔንድ አድርጌ ነበረና ወይ ሌላ ጊዜ እንደገናም መወያየት እንችላለን። ግን ፌሚኒስት አይዲዮሎጂ ዩሮፕ ውስጥ ሲፈጠር ዩሮፕ ውስጥ የነበረውን ችግር ለመፍታት ነው። እኔ ባይ ዘ ዌይ አሜሪካ ውስጥ ነው አይደለ ያለሁት። ሴቶች we're being oppressed by men ሲሉ እሱ የእናንተ ጉዳይ ነው የምለው አይደላቸውም አልላቸውም። ኢትዮጵያ ውስጥ ግን ስመጣ አፍሪካን ሙቭመንት አፍሪካን ሴቶች የኢትዮጵያውያን ሴቶች ብትሰሚ የሚሉትን ነገር ማለት ነው ገጠር ላሉት ሴቶች ነው እኔ ሪፕሬዘንት ማደርገው ብለሽ ስትነሺ ገጠር ያለችውን ሴት መስማት ያስፈልጋል። ስለሷ ያለችውን ነገር መስማት ያስፈልግ። ምንድነው ያንቺ ሐሳብ ብሎ የአፍሪካን women ዋና ጽንሰ ሐሳቡ ኢሹ የአፍሪካን women ኢሹ ምንድነው ካልሽ ውሃ ለልጆቻቸው ማግኘት፣ ቤተሰብን ቴኬር ማድረግ፣ መደገፍ፣ ቤተሰባቸውን ማስተዳደር፣ ይሄ ነው የአፍሪካን women What about መማር ፈልገው ሳይማሩ የቀሩት? Like እኔ እኮ like I'm not taking literally but I say like my definition ያልኩት and I spoke about myself. Like I can't tell ሌላ ሴቶች feminist እንዲሆኑ አይደለም። You can't define a word በፈለግሽው መንገድ። No, I didn't define it. That's why I mentioned okay, 1 second, right? That's why I mentioned it like እኔ በተማርኩት ሲጀመር feministን I didn't know the understanding እስከማሩ አይደለ? በዛ ጊዜ እንደዚህ ስለነበረ because of military ወንዶች ስላልነበሩ እንደዛ ነው የተፈጠረው። I didn't know about the Ethiopian. I understood what the American definition means. 1 second. Have you read the work of Orionke Oyomi? No. Have you read the work of Ngugi wa Thiong'o? No, I have not. Have you read the work of Frantz Fanon? Okay, you're interrupting me, David. 1 second. Let me finish my thought. I am interrupting you. Let me message. You keep telling me about Western how feminism. How can I finish my train of thoughts? It's not you answering it. ይሄንን ሐሳብ ልንገርሽና ከዛ ታወሪያለሽ። You keep telling me about Western feminism. እና እኔ I keep telling you that has nothing to do with us. እኔ ያወራሁት ያለሁት ስለ አፍሪካን ሶሳይቲ ነው። የዌስተርን አይዲዮሎጂ አምጥተን አፍሪካን ውስጥ ቢልድ ማድረግ የለብንም። ስለዚህ እኔ ፌሚኒስት ተምሬያለሁ የምትይኝ ከሆነ የዌስተርን ፌሚኒዝም አምጥተሽ ተምረሽ ስለ ኢትዮጵያ ማውራት አንችልም። ስለ ኢትዮጵያ ለማውራት you have to understand African ideology, African perspectives መማር ማወቅ ያስፈልጋል። But that's why I wanted to finish my train of thoughts because there's option like you can pick and choose what ትጨርስ ግዴለም ትጨርስ። እሺ what I'm saying is እዚህ ምንፈልግ like by marriage example የሰጠሁት marriageን ሁላችንም accept የምናደርገው ነገር ነው። አክሰፕት ማናረገው አይነት ሜሪጅ ሲመጣ ግን በሀገርም በሃይማኖትም አልተቀበልነውም። ግን ሜሪጅ ይቆም አንልም። እንደዛ አይነት ሜሪጅ ሴም ሴክስ ይቆም ነው የምንለው። ፌሚኒስትም ሲሆን in my understanding it gives me እኩል ምርጫ፣ እኩል መማር እድል፣ እኩል መከፈል እድል። እሱ ለኔ ፈልገዋለሁ። አልሰጠሽም። thank you very much። ምንም አልሰጠሽም። ማን ያልሰጠኝ? Okay, I need train of thought ልጨርስ because you guys are interrupting me like it's going back and forth. ትጨርስሽ ስለዛ እኔ like ለኢትዮጵያ ሴቶች ሲባል መማር ፈልገው መማር ለማይችሉ ሴቶች መማር እድሉ ቢሰጣቸው ብዬ ነው ማስበው። like that's my እንትን እንጂ after ከ120 ዓመት በኋላ like ፌሚኒዝም ከተፈጠረ በኋላ ሴም ሴክስ መጥቶ ፌሚኒስቱን ስለተቀላቀለ ሙሉ ለሙሉ ፌሚኒስት አያስፈልግም ብዬ አላስብም። እሺ አንድ ጥያቄ ልጠይቅሽ። ኢትዮጵያ ውስጥ ሴቶች እየተማሩ አይደለም ብለሽ ታስባለሽ? I don't think ሁሉም እንትን ምንድነው የመማር እድሉን ያገኘው አይመስለኝም። ትምህርት ማለት ምን ማለት ነው? መማር ምን ማለት ነው? እውቀት መማር። ኦኬ አንዳንድ ጊዜ this is why like በደንብ እንትን ማወቅ የሚያስፈልገው እና ደርክሃይምስ model of education define ሲያደርግ ምን ይላል? ሶሲዮሎጂስት ነው። ስራውን ካላወቅሽ you can read it.
education ይላል Durkheim's model of education. The older generation, the younger generation ሶሳይቲ ውስጥ ሰክሰስፉል የሚሆኑበትን ነገር ትሬኒንግ የሚሰጡበት መንገድ ብሎ ዲፋይን ያደርገዋል። I'll repeat that. Education is older generation, younger generation ለሶሳይቲ ሰክሰስፉል የሚሆኑበትን መንገድ ትሬኒንግ ሲሰጡ ነው። ኦኬ ደን ኢትዮጵያ ውስጥ ምን ሆነ? UN, what is it, the 2030 developmental goals or 2025 developmental goals? I forget የትኛው እንደነበረ እና አንደኛው up front ያደረጉት women's education ነው። Okay? Women's education. Thank you, 2030 developmental goals. This is in 2005 ምናምን ያወጡት ሜሞ ላይ ማንበብ ትችላለሽ። ሴቶችን ከኪችን ምን ኪችን የሚባል ነገር ሂዱና ተማሩ እየተባሉ ሁሉም ሞደርን ኤጁኬሽን አገኙ ማለት ነው። የኢትዮጵያን ኤጁኬሽን ሲስተም በተለይ ገጠር ያለውን አንዳንዱን ቁጭ ብለሽ አጥኚ ምን እንደሚል ማለት ነው። You know what they learn about? Mississippi River. አንድ ገጠር ውስጥ ያለች ሴት ቁጭ ብላ ኪችን መማር አይደለም ኋላ ቀርነት ነው። ቤተሰብ ማስተዳደር ማህይምነት ነው እየተባለች ኤጁኬሽን ሞደርኒቲ ነው ተብሎ ከኪችን ወጣ ሚሲሲፒ ሪቨር ብላ ማጥናት ጀመረች ማለት ነው። ኦኬ አጠናችው፣ ጨረሰች። ዞር ስትል ስራ የለም። ልመለስ ስትል የሚቀበላት ኮሚኒቲ የለም። መሀል ላይ ቀረች። ወንዶቹ ከግብርና እየወጡ ማለት ነው ገበሬ ሆነው እየሰሩ አትሊስት የዕለት እንጀራ የሚያገኙበት የሚተዳደሩበት ዊዝደም ኖሌጅ ነበረ። ግብርና ምን ያደርግልሃል? ሞደርን ኤጁኬሽን ተማሩ እንጂ ልጅ መማር አለበት እየተባለ ከግብርና እየወጡ በል ሚሲሲፒ ሪቨር እየተባለ ስለ አሜሪካን ሀገር ሱፕሪም ኮርት ሌጅስሌቲቭ ምናምን እያለ አጠና ማለት በረባርቆ አቀናበረ። ዞር ሲል ስራ የለም። ወደ ኋላ እንዳይመለስ ኮሚኒቲ የሚቀበለው የለም። መሀል ቀረ። ከዛ ወጣቶች በ20 ዓመት በእሳትነት እድሜ ማለት ነው ቤተሰብ እንዳያገኙ ቤተሰብ እንዴት መተዳደር እንዳለባቸው ያ ትራዲሽናል ስኩል የምንለው ማለት ነው ተቋርጧል። ቤተሰብ እንዴት መተዳደር እንዳለባቸው፣ አንድ ወንድ ልጅ እንዴት ቤተሰቡ ማስተዳደር እንዳለበት፣ ሴት ልጅ እንዴት ትዳሯን መጠበቅ እንዳለባት የሚለው ኢንፍራስትራክቸር ኮምፕሊትሊ ክራሽድ ሆነ። ሰው ማሰብ እንዴት እንዳለበት ክራሽድ ሆነ። ወደፊት ልጓዝ ሲል ስራ የለም፣ የሚጠብቀው ምንም አይነት ኤምፕሎይመንት የለውም። ከዛስ ተናደዳ ወጣቱ፣ ውስጡ ተቃጠለ። ከዛ ምን አደረገ? እየዞረ አንገት መቁረጥ ጀመረ። አሁን አፍሪካ ውስጥ በሙሉ እያንዳንድ አፍሪካን ኔሽን ኩ ዴታ የሚደረግበት ህዝቡ የሚገዳደለው ማን ነው? ወጣቱ ነው። የትኛው ወጣት? የተማረው። ያልተማረው እኮ አይደል፣ የተማረው እኮ ነው። This is a trend all over Africa. We failed. We know the system እኮ እና አዲስ አይዲያ እኮ አይደለም። It's a failed proven system. የማይሰራ ሲስተም ነው። ኤክስፔሪመንት አደረጉብን and they failed the society. ግን ዞር ብለው ግን አያዩንም። we were wrong አይሉም። አሁን ምንድን ነው ያልተማረ ነው ይላል። ትምህርት ማለት ኦኬ older generation younger generation ለሶሳይቲ የሚያስፈልገውን ዕውቀት ሲሰጡ ማለት ነው እንጂ ሚሲሲፒ ሪቨር ማለት አይደለም።
ኢትዮጵያ ውስጥ ገጠር ውስጥ ላሉት ሰዎች ሞስት ኢምፖርታንትሊ ምንድነው ውሃ እንዴት ማግኘት እንዳለባቸው ቤተሰብ እንዴት ማስተዳደር እንዳለባቸው የዕለት እንጀራቸውን እንዴት ማግኘት እንዳለባቸው this is the most critical survival skills የሚያስፈልጋቸው የዛሬ 30 ዓመት 40 years outdated የሆነ ሪሰርች ገና አሁን ጉግል አድርገነው ስለሰራ ነው ሌላ ኤክስፔሪመንት ለማድረግ እየሞከርን ነው it's outdated it failed we saw it አይሰራም by the way modernity የሚለው ነገር ከሩትስ ኮዙ ከመሬቱ ተነስተን ካልሰራንበት ትውልድ እየገደልን ነው የምንመጣው Africa is the youngest continent in 2045 what is it 45 or 50% of the world population is going to be African by the way the youngest continent the most angriest continent ስራ የለም basic skills የለም wrongly educated ናቸው መማር ያስፈልጋል አዎ ምን አይነት ትምህርት survive የሚያደርጉትን ትምህርት እንጂ የኛ ፊዚክስ እና ኬሚስትሪ የምንለው ለሁሉም ያስፈልጋል ማለት አይደለም ምን ሊያደርጉበት you don't like not you living ላንቺ personally አይደለም ያወራውሽ አለው people don't understand what they're doing you just come like google ተደርጎ oh feminism these are people human beings አንድ እኮ ስንቀይር የሚሞት ሰው እኮ አለ do you know that ቀስ ተብሎ ሶሳይቲ ተተንጦ መሬት ላይ ወድቆ ህዝቡን አግኝቶ አውርቶ እናንተ የሚያስፈልጋችሁ ነገር ምንድነው እየተባለ አብሮ የሚሰራ ስራ ነው you don't just come and say oh ምናምን ጉግል አድርጋለሁ ይሄንን ኮርስ እንትን theory ወስጃለሁ እየተባለ these are human beings real life እኮ ነው የምናወራው we have to have humility like seriously አንድ ማህበረሰብን ለ2000 ዓመት የጠበቀውን ሶሳይቲ ዝም ብለን ተነስተን ኦኬ መጥፋት አለበት ምናምን this is the problem መጠንቀቅ አለብን እኔ አሁን personally አንቺን አይደለም ግን this is wrongly በቃ የሆነ ትንሽ ነገር አገኘን and then ተነስተን we just say whatever we want cuz we saw it works in Europe this fails this model fails by the way ይሄንን አሁን ያወራሁትን ነገር በሙሉ by the way የዛሬ አመት ምናልባት maybe አነሳዋለሁ ብዬ ነበር cuz people don't understand like they're just talking you know ግን ቀስ ብለን ሶሳይቲውን መረዳት ያስፈልጋል ማወቅ ያስፈልጋል please እየተነሳን በፔፐር የምናነበው ነገር መሬት ላይ ያለው ነገር አንድ ነው ማለት አይደለም ሊቪንግ ሌላ ጊዜ በደንብ ዲስከስ እናደርግ ብዙ ሰዓት ቁጭ ብያለሁ